አረንጓዴ ወርቅ የኢኮኖሚ ዋልታ ቡና ቡናን ከ50 በላይ ሀገሮች አመርቱታል። ከ120 ሚሊዮን በላይ ህዝብ ደግሞ ኑሮውን የመሰረተው በቡና ላይ ነው። የቡና ምንጭ የሆነችው ኢትዮጵያም ከነዚህ ሀገሮች መካከል አንዷ ናት። በዓለም ተወዳጅ የሆነው አረቢካ ቡና መገኛ። በኢትዮጵያ በአሁኑ ወቅት ከ5 ሚሊዮን በላይ አርሶ አደሮች ቡናን የሚያመርቱ ሲሆን በአጠቃላይ ከ25 ሚሊዮን በላይ የህብረተሰብ ክፍሎች በቀጥታም ሆነ በተዘዋዋሪ ኑሮው በቡና ላይ የተመሰረተ ነው። ቡና ለኢትዮጵያ ከ30 በመቶ የውጭ ምንዛሬ ምንጭ 5 በመቶ የሚሆነውን የሀገሪቱን ብሔራዊ ምርትም የሚሸፍን ነው። ነገር ግን ከዚህ በላቀ ሁኔታ ቡና ለኢትዮጵያውያን ህይወታቸው ነው። በ9ኛው ክፍለ ዘመን በኢትዮጵያ የተገኘው የቡና ተክል ወደ መጠጥነት የተቀየረው ፍሬው እየተዘፈዘፈ ቅጠሉ እየተቀቀለ ነበር። አሁን ያለውን የቡና አፈላል ስልት ማለትም ቆልቶና ፈጭቶ መጠጣት የጀመሩት የየመን ሱፊዎች ናቸው ይባላል። በ15ኛው በ16ኛውና በ17ኛው ክፍለ ዘመን ቡና መጠጣት የተስፋፋበት ጊዜ ነበር። ይህንን ተከትሎ የቡና መሸጫ ቤቶች እየተለመዱ መጡ። እነዚያ ቤቶች ሰዎች የሚገናኙባቸው፣ ሐሳብ የሚለዋወጡባቸው ሆኑ። የቢዝነስ፣ የፖለቲካ፣ የአዳዲስ ሐሳቦች መፍለቂያና የሂስ ማዕከል ሆነው እንደነበርም ይነገራል። እንዲያውም በአሜሪካው ቫንደርቢልት ዩኒቨርሲቲ የቡና ጥናት ዳይሬክተር የሆኑት ፈላስፋው ቴዲ ፍሸር ቡና ለካፒታሊዝም ርዕዮተ ዓለም መበልጸጊያ ከፍተኛ አስተዋጽኦ ነበረው ይላሉ። ቡና ከኢኮኖሚ ፋይዳው ባለፈ በውስጡ ባለው የማነቃቃት ኃይልና ሰዎችን በአንድ ቦታ ላይ በማሰባሰብ አቅሙ ምክንያት በዓለም ማህበራዊና ፖለቲካዊ ውቅር ላይ የጎላ ተጽዕኖ እንዳለውም ይናገራሉ። አባቶቻችን የጥንቶቹ አእምሯቸው የሰላ ረቂቅ የሆኑ በጣም ምርጦች ናቸው። እንግዲህ ቡናውንም አግኝተው ቡናውን ወደ ማህበራዊ ሕይወት ቀይረው ማህበራዊ ሕይወት በጣም ምርጥ እንዲሆን መልካም እንዲሆን ግንኙነታቸው የዳበረ እንዲሆን ምክንያት ያስፈልጋል። ፈጥሮ አገኙት፣ ሰሩት። ይኸው እስከዛሬ እየኖርንበት ነው። ዓለም አቀፍም ነው። ሲጣሉ የሚታረቁበት፣ ሲከፋቸው የሚሰባሰቡበት፣ ደስታቸውን የሚጋሩበት፣ መረጃና ሐሳብ የሚለዋወጡበት ማህበራዊ መሰረት ነው። ቡና ማጽናኛ ነው፣ ሐዘንን ማስረሻ፣ ያከበሩትን መቀበያ፣ የወደዱትንም መመረቂያ ነው። የወደደሽ ጀነት ይግባ፣ የወለደሽ ገነት ይግባ። ሳምኬት አቤት ናስቲ ያለፈና ከስተዲና
የምናደምቀውም በቡና ነው። ስለዚህ ተሰባስበን ያለንን ነገር እንወያያለን። ክፉ ነገር ቢሆን በቡና ላይ እንገናኛለን። እከሌ ታማለች፣ ማህበራዊ ኑሮ እከሌን እንጠይቅ። ኧረ እከሌና እከሌ ደግሞ ተጋጭተዋል መሰለኝ እስኪ እናስታርቃቸው ተባብለን ለዚህ ቡና ይጠቅመናል። ሀሳቦችም ይመጡልሻል። ምክንያቱም በቃ ሰው ነው አይደለ ለሰው መሰረቱ የሚባለው። ስለዚህ ይሄ ባህላችን ምንድነው ቁጭ ብለን በምንወያይበት ጊዜ ትልቅ መስሎ የታየን ችግራችን ቡና ላይ ስናወራው በጣም ትንሽ ሆኖ ይገኛል። የተለያዩ ሰዎች በቡና ምክንያት መጥተው ሲገናኙ ሀሳባቸው ይዋሃዳል፣ ስሜታቸው ይዋሃዳል፣ ንግግሮቻቸው ይዋሃዳል፣ ተግባሮቻቸው ይዋሃዳል። የተዋሃደ ነገር ደግሞ ግዙፍ ነው የሚሆነው፣ ውብ ነው የሚሆነው፣ ውጤት አለው፣ ወደ ተሻለ መንገድ ያስኬዳል ማለት ነው። አንዷ ጋር ብጣላ ቡና ታልጠራዋት በምን ትመጣለች? እንደተኮራረፍን እንቀራለን። ቡና የምንጠጣ ተሆነ እንጠራታለን፣ ትመጣለች። እኔ ታጠፋው እኔ እጠየቃለሁ፣ ይቅርታ እላታለሁ። እሷ ታጠፋች፣ እሷ ይቅርታ ትለኛለች። በቃ ታታረቅን ማለት ነው። ብታመም የሆነ ችግር ቢኖረኝ ማህበራዊ ኑሮ ከሌለን በቃ በጣም እንትን አለው ጉዳት አለው። ግን ይሄ በአጋጣሚ ቡና ከሌኔ ጠጪ ተብለን ስንጠራራ ግን አንድ ፍቅር አለን፣ ያሰባስበናል፣ ያጣምረናል። ያለውን ነገር ደግሞ እየተወያየን እንጠያየቅበታለን። ጸብ አይኖርም አይደለም እንኳን አካባቢ ላይ እንደዚህ ግቢ ውስጥ አይደለም ቤትሽ ውስጥ ሆነሽም ከወንድ ጋር ትጣያለሽ። ጸብ ይኖራል ግን አናስታውሰውም። ምን ያውን ልጅም ሆነን ጣላና ተመልስ ማንንም አያስታርቀን መልሰን ነው ምን አሁንም እዚህ ግቢ ውስጥ ጭቅጭቅ ይኖራል። አንዳንዴ የማትግባቢት ነገር ሊኖር ይችላል። ግን አሁን ቡና ምን ተጠራራ ከሆነ ነጥለን አንጠራም ጋጣላም ብለን ገባሽ እንጠራራ። አሁን ተጣልተን አሁን ተነጋገርን ብዬ ቡና መጠራ ከሆነ ለይቼ አልጠራም። ነውር ነው፣ አይደረግም። ትጠሪያለሽ አብረሽ ቡና ያስታርቀናል ማለት ነው። ቡናው ብቻ እኮ እኔ አንድ ጀበና ቡና ፍልቼ መጠጣት እችላለሁ ቤቴ። ግን ፍቅሩ የሚመጣው በሱ ስለሆነ ነው እንጂ እሷ ቤት ሄደሽ ስለጠጣሽ እኔ ቤት መጣ ስለጠጣች እዛ ቤት ሄጄ ስለጠጣሁ አይደለም ቡና።
ግን መፈቃቀሪያ ነው እሱ፣ መገናኛ ነው። ስንገናኝ እኮ ነው ስለ ማህበራዊ ኑሯችን። አሁን ቅድም ምንድን ነው ያልነው? ስለ ወለደች ስንጠይቅ፣ ስለታመመ ስንል የነበረው ቡና ስለተፈላ ነው። እኔም ቤቴ ብቀመጥ እሷም ቤቷ ሌላውም ቤቱ ቢቀመጥ ይህንን አናወራም። እገሌ ታማለች እኮ እንጠይቃት የሚባለው አብረን ስንሆን እኮ ነው። እናቶቻችንን መስማት፣ ይሄ የእነሱን ባህል መከተል መሀይምነት አይደለም፣ እንደው እውቀት ነው ብዬ ነው የማስበው እኔ። እሱን እያስቀረን ነው ብዙ ችግሮች የመጡት። አሁን ብዙ ምን ሰማው በየቤቱ ብዙ ምን ሰማው ከሌ ልጅ እንዲሆነ ከሌ ልጅ እንዲሆነ እንዲህ ሲኖሩ እንዲሆነ አለመተዋወቃቸው እኮ ነው፣ አለመግባባታቸው። ያን ጎረቤቱን ባህሪውን ቢያውቁ ቢግባቡ ምን ቢሉ ይሄ እኮ ባህሪው እንዲህ ነው፣ ስለዚህ እንደዚህ በዚህ መልኩ እንጠንቀቅ፣ ይሄ ሰውዬ እንዲህ ነው ባህሪው፣ ስለዚህ ጉርብትናችን እንዳልሆነ ሁሉ በዚህ ግን እንጠንቀቅ ትባባያለሽ። ቡና መጠጣቱ አይደለም፣ በቤቱ ይጠጣል፣ በግል መጠጣት ትችያለሽ። ከቡና ጋር ሀሳብ ትጠጫለሽ፣ ከቡና ጋር የሌላው ስሜት ነጸብራቅ ትጠጫለሽ። ፍላጎቶቻቸውን ወደ ህይወትስ ትወስጃለሽ። እነሱ ንግግሮቻቸው ሲናገሩ አንድ ሰው እንዴት እንደሚናገር፣ እንዴት እንደሚያዳምጥ፣ እንዴት ነጥብ እንደሚይዝ፣ እንዴት ወደ ህይወቱ እንደሚተረጉም ይሄን ሁሉ እንወስዳለን ማለት ነው ቡና። ስለዚህ እንደ ምልክት ነው ማለት ነው። ብዙ ችግሮች ሲገጥሙን ብዙ ውጣ ውረዶችን ስናልፍ ወደ ውስጣችን እናምቀዋለን፣ ለሰው አንናገረውም። እነዚህ ነገሮች ደግሞ ከሰው ያርቁናል። ምክንያቱም ሰው እንደማያስፈልገን ነው የምንረዳው። የሰው ምክር ያን ያህል ጥቅም አለውን ብለን አናስብም እና ቁጭ ብለው መወያየቱ፣ ማውራቱ፣ ችግርን መፍታቱ አንዱ አካል ስለሆነ ይሄ ጭንቀት ያለበት ሰው ወይም ደግሞ በቃ ከሙዲ አይደለም የሚለው ሰው ልክ አሁን ቡናው ተፈልቶ ሲጫጫ ሰው እንትን ሲል እዛው ቁጭ ብሎ ቢያንስ እንኳን ያለውን አላ ብቸኛ አይደለም የሚለውን ስሜት አንድ ያርቅለታል። የሰዎች ስሜት፣ ፍላጎት፣ ንግግሮች ወደ ሌላው እንዲሻገር ቡና ድልድይ ነው። ድልድይ ከሌለ ከማዶ ያሉ ሰዎች ወደ ማዶ መሻገር አይችልም። ስለዚህ የማይሻገር ደግሞ እዛ ያለውን ሀብት አንዱ ያጠዋል ማለት ነው፣ እዚህ ያለውም ያኛው ያጠዋል። ስለዚህ ከሰዎች የምናሻገራቸው ነገሮችን እንዲሻገሩ ቡና ትልቁ በረከት ነው፣ ትልቁ መድረክ ነው። ሀዘንና ደስታ ነው አይደል? የኛ ዋናው እንትን በሀዘናችን ጊዜ ደግሞ የሚያጽናናን ሰው እንፈልጋለን ካጠገባችን እንዲሆን። የኛ ትልቁ ደስ የሚለው ባህላችን እንደውም ሀዘን ላይ ነው። ብዙ ጊዜ ሰው ቤቱን ዘግቶ ሀዘን ቤት ነው የሚውለው። ያ ትልቁ ቴራፒ ነው። ፈረንጆች እንደውም ከሚያደንቁልን አንዱ ነገር ይሄ ይመስለኛል። እነሱ ወዲያውኑ ነው የሚበታተኑት። ራት ከተበላ በኋላ ማምሻ ይባላል። ማምሻ ቡና ይፈላ ይባላል። ቁጭ እንላለን፣ ይፈላል፣ እንጠጣለን፣ ጨዋታ ይጀመራል፣ ቤቱ ይደምቃል። መከራ ያለበት ቤት አይመስልም፣ ደስታ ያለበት ነው የሚመስለው። ቡና ታለ ማለት ነው። ቡና ተለለ ግን ራትሽን በልተሽ በየቤታችን ነው የምንሄደው። ሰው ሲመጣ አዘን ይረሳል። ብቻ ሲሆን ግን መሬት ሰማዊ ይደፋብናል። እንደሱ ነው እና ቡና ሁለመናችን ነው። አብሮ መኖር ነው ቡና መጠጣት፣ ተካፍሎ መብላት ነው፣ ፍቅርን ማምጣት ነው፣ ልጆቻችንን አብሮ ማሳደግ ነው። ቡና ከቤታችን ወጥተን ሀሳባችን የምንገልጽበት፣ የታመመ ሰው የምንጠይቅበት፣ ከሌኮ ታማለች ዛሬ ሄደን እንጠይቅ የምንልበት፣ ለቅሶ ቢኖር የምንነጋገርበት። እኔም ቤቴ ያለውን ሀሳብ የሚጨንቀኝን ሀሳብ ሄጄ ከጎረቤት ጋር ነው ተካፍዬ የምመጣው በቡና ምክንያት። አንዳንድ ነገር ከመንደር ተነሱ ሀገራዊ ይሆናል አይደለም። ይሄ እዚህ ቦታ ላይ ችግሮቻችንን እኛ ከጎረቤቶቻችን ጋር ሰላም ከፈጠን እያለ ወደ ቀበሌ እያለ ወደ ወረዳ እያለ በከተማ እያለ አገራዊ ይሆናል። ሰላም ማምጣት ያለብን ከዚህ ከትንሿ ከግቢያችን የሰው ሀብትን እኛ ጋር የሚጨምሩ ብቻሽን ውለሽ ከምትይ 20 30 እንዳንቺ ከሚያስብ ሰው ጋር መዋል እድል ነው። ያንን ደግሞ ህብረት ነው የሚያመጣው። ህብረት ደግሞ በመሀል የሚያገናኝ ቡና የምንለው ሲመጣ ነው። ስለዚህ ከግለሰብ ነው የሚጀምረው አይደለ? ብትቀራረቢ ምን ብትይ ማንነት ታውቂያለሽ፣ የሰው ማንነት ችግርሽ በዛ ሰዓት ያ ችግር እንዳይፈጠር ታደርጊዋለሽ። ማህበራዊ ሲኖርሽ ግን ዘግተሽ ሁሉ በቃ እንዲዘጋግተን ጥቅም ጉዳቱ ለሁላችንም ነው። በተለይ ልጆቻችን እኛው ከትልቆች አይደል አሁን እንትን ያለው ነገ ለልጆቻችን ምን እንደምናስተምር መዝጋት በር መዝጋት ይሄ አይጠቅምም። ፍቅር ነው በቃ ቡና አቅርበን ፍቅር ነው የምናመጣው። እኔ ፍቅር ከሌለ እኮ አንቺ ጋር ገብቼ አልበላም። ገብቶሻል? አንዲት እችን ቅድም የዘገናትን ንፍሮ ዘግኛፌ ማድረግ አልችልም። ፍቅር ከሌለ ፍቅሩ ሲኖር ነው የምገባው። ሰው ብቻውን ችግርን አይፈታም። እንዳልኩሽ ወደ ቴራፒ እኮ ሲመጡ ሰው ፈልገው ነው አይደለም የሚመጡት። አሁን ግላዊነት እየበዛ ነው።
ያ ደግሞ እንዳልኩሽ መጤ ባህሎቻችን አንዱ አስተዋጽኦ ያደርጋሉ። ሁለተኛ ደግሞ እንዴት ነው አኗኗራችንም እየተለወጠ ነው፣ እንደ ድሮ አይደለም። ይሄ የመቀራረቡ አንድ ላይ መኖሩ ያው ብዙ ነገሮችን ያው ለብቻ እየተደረገ የመጣበት ሁኔታዎች አሉ። ስልክ ችግርን አይፈታ። ምናልባት እዛ ላይ የምናያቸው ነገሮች ሊያስደስቱ ምናምን ይችላሉ፣ ግን ሰውን ሊተካ አይችልም። የአርጎባ ወይም ጀበርት ማህበረሰብ በኢትዮጵያ በሰሜን ትግራይና ወሎ፣ በደቡብ ባሌ፣ በምስራቅና በምዕራብ ሐረርጌ ቆላማ ስፍራና አፋር፣ ሰሜን ሸዋ አካባቢ የሚኖሩ የእስልምና እምነት ተከታዮች ናቸው። የማህበረሰቡ መገለጫ የሆኑ የሰርግ፣ የሐዘን፣ የአመጋገብ ስርዓቶቻቸው የቱሪስት መስህቦች ናቸው። ከ1000 ዓመት በላይ ያስቆጠሩ የመኖሪያ ቤቶቻቸውና መስጊዶቻቸው ባህላዊውን የሥነ ጥበብ ህንፃ ውበትን፣ እምነት፣ አኗኗርና ፍልስፍናቸውን እንዲሁም የጥንቱን የስልጣኔ ዘመን ያስታውሳሉ። በአርጎባ ማህበረሰብ ዘንድ ቡና የማህበራዊ ህይወታቸው አካል ነው። ጀበርቲዎች ሴት ልጆቻቸውን ሊድሩ ሲሰናዱ የሙሽራዋ እናት ቡና አቀራርባ ጎረቤቶቿና ዘመድ አዝማዶቿን ጠርታ ቡና እየጠጡ ሙሽሪት የምትሞቀውን የወይባ ጭስ እያዘጋጁ ደስታውን ያበስራሉ። ቡና የተጠሩት እናቶች ለሙሽራዋ መልካም ምኞታቸውን ይገልጹላታል፣ ይመክሯታል፣ ይመርቋታል። ሙሽራዋ ከነጓደኞቿ ከነሚዜዎቿ ተገኝታ ምርቃቷና ምክሩን ትቀበላለች። አሚን አላህ አሚን መርሐባ ይበለን። አሚን ቢስሚላህ አሚን ማባሽቱ አፎያ በጉራጌ ማህበረሰብ ዘንድ ማህበራዊ ህይወትን ከሚያጠናክሩ እሴቶች መካከል አጋቃዋ ወይም የተራ ጠጡ ቡና ስነ ስርዓት አንዱ ነው። አጋቃዋ የቡና ጠጡ ስነ ስርዓት ተረኛ የሆነችው እንስት ማልዳ ተነስታ ቡና ፍልታ ቤት ያፈራውን አቀራርባ ጎረቤቶቿን ትጠራለች። የአጋቃዋ ጀማም ይሰበሰባል። አጋቃዋ ተራ ያለበት ቤት የመንደሩ ልጆች ሳይቀሩ ትምህርት ቤት ከመሄዳቸው በፊት ቁርስ የሚበሉበት፣ መተሳሰብ ሞልቶ የፈሰሰበት፣ ችግሮቻቸውን የሚነጋገሩበት ነው። እማ ቃትቃ አልማዝ ቃዋ አጋቃዋ ማለት ጠዋት ማንቃቂያ ነው፣ የሁላችን መነቃቂያ ነው። አጋቃዋ ማለት እኔ ተራይ ከደረሰ ምን ይሉኛል ብዬ ቡናዬን አፍልቼ ካለኝ ቆሎዬን አዘጋጅቼ ቆጭም ከሆነ ቆጭም አቅርቤ ጠዋት ጠዋት እጠራቸዋለሁ። እነሱም ተራቸው ይጠሩኛል። በተሰበሰብንበት ግን ስለ ጤናም ይሁን ስለ ደቦ ስብሰባ አለ አይደለ? እንሰት ሲፋቅ ዛሬ እኔ ፍቃለሁኝ ወይ መከሊት እኔ ፍቃለሁ ብላ ምንገናኝበት ነው። ክፉም ደጉም እናወራበት ነው። ከተጣላን ምንታረቅበት ነው። አጋቃ ማለት ፍቅር ነው። ፍቅር ነው። አጋቃ ማለት ከጎረቤት ያስተዋውቃል፣ ከአካባቢ ያስታውቃል። እንግዲህ ባህላችን ቡና ከሌለ 3 ቀን 4 ቀን ሳትገናኝ ትውላለሽ። አጋቃ ማለት በጣም ክብር ነው። ከእንቅልፍሽ ተነስተሽ ታጥበሽ ወደ አጋቃ ቤት ስትሄጂ ተጎረቤት እንዴት አደርሽ፣ እንዴት አደርክ፣ ልጆች ሰላም አደሩ፣ ቤተሰብ ሁሉም ሰላም አደረ ይባላል። አጋቃዋ ፍቅር ነው። በጣም ልዩ ነው። ለምን እኔ ባይኖረኝ ይሄው አንዷ እህቴ ሄዳ እንደዚህ ብላት አውጥታ ትሰጣኛለች። ምንም ይኑረኝም አይኑረኝም አብረን እንከፈላለን፣ ያለንን እንቋደሳለን። አመት በዓል ጾም ፍች ይምጣ ምን ይምጣ እኔ ባለኝ ነገር
ጎረቤት የሚሆን ሰፈር ሰዎች የሚሆን ቡና አፍልተን ምን ብለን በፍቅር መግለጫ ነው። በጣም ደስ ይላል። ለአቃቃ የሌላት ሴት ከማንም አትገናኝም፣ ቢታመምም አታይም። ለቅሶም ቢወጣ ቆይታ ነው የምታውቀው። በሰዓቱ ከጎረቤት አልተገናኘች አታውቅም፣ ብቻዋ ነው ማለት ነው። ይሄ አቃቃ ማለት በእኛ አካባቢ በገጠር አካባቢ በጣም ፍቅር ነው። ለፍቅር ቡና ነው የሚባለው። ፍቅር ይገልጻል። ሰዎች ችግሮቻቸውን በጋራ ሆነው ሲያወሩና በግል ከራሱ ጋር ሲያወራ በጣም ትልቅ ልዩነት አለ። ቡና ስንጠጣ ችግሮቻችንን ይዘን ሰዎች ጋር ስናቀርብ የእኛን ችግር ለነሱ ስናካፍል ሸክማችን አወረድን ማለት ነው። አንድ ሰው ሸክሙን ሲያወርድ ይቀለዋል። ምንም መፍትሄ እንኳ ባይገኝ ሸክሙን አወርዷል፣ ለማህበረሰቡ ወይ ቡና ለሚጠጡ ሰዎች አካፍሏል። ስለዚህ የዚህ ሰው ስነ ልቦና አእምሮ የተሻለ ጤናማ የተሻለ ስራ ለመስራት አጋዥ ነው ማለት ነው። ይህ ስነ ስርዓት ከጀማው ጓደኛቸው እህታቸው ብትጎል ባትችል ያለችበት ድረስ ሄደው ችግሯን የሚካፈሉበት፣ ብታጣ የሚረዳዱበት፣ ብታዝን የሚጽናኑበት ነው። አቃቃዋ መረጃ መለዋወጫ መድረካቸውም ነው። አቃቃዋ የሰላም መንገድ ነው። አንዷ ከቀረች ምን ሆናለች ይባላል። ከታመመች እሷ ቤት ሄዳን ነው የምንጠጣ። ከታመመች ከወለደች እዛው ሄደን ተሰብስበን ነው የምንጠጣ። ደንባችን ነው። ቢያምሽ ቢያምብሽ ሌላ ሰው ቢያመው ይዛሽ መገናኛ ነው። ቡና ነቱ አይደለም። ቡና ነቱ ቀላል ነገር ነው። በቤትሽ ጀበና ቡና ብታፈይ ይበቃሻል። ገና ተርፎሽ ትወስቻለሽ። በትንሽ ጀበና ቡና አንድ ጆክ ቡና ብታፈይ ማለት ነው። እና እንደዛ አክል ነው። እነ ቡና አይደለም። ዋናው መግለጫ ፍቅሩ ነው። ሰው ታሞ አሁን ኢንዲቪጁዋል በዝቶ የለ አንዱ ነው የሚኖር ሰው በጣም ብዙ አይደለ። አሁን ታሞ እንኳ ይማር የሚለው የለም። ይማር ማለት ራሱ መድኃኒት ነው። አይዞ አለውልህ ማለት መድኃኒት ነው። ሰው በስጋት ውስጥ ነው የሚኖረው አሁን በዚህ ዓለም ላይ ማለት ነው። ለምን ጉርብትና ቀዝቅዟል ነው። መሆን የለበትም መሆን የሌለበት ህይወትን ከማይሰጥ ይሄ ለማቴሪያል መሮጥ፣ ለገንዘብ መሰብሰብ መሮጥ፣ ለሆኑ ከመሮጥ ይልቅ ወደ ሰው መሮጥ። ምክንያቱም ከሰው ኋላ ሁሉም አለ። ተርቲብ በራያ ቆቦና አካባቢው የሚደረግ የቡና ጠጡ ስነ ስርዓት ነው። ይህ የቡና ጠጡ ስነ ስርዓት ጎረቤታማቾች፣ ጓደኞች ሰብሰብ ብለው በተራ የሚጠጡበት ነው። ተርቲበኛዬ ናት ከተባለ ጓደኛዬ ናት፣ የልቤ ሰው ናት፣ ክፉም ደጉም የማይለየነን እንደማለት ነው። በላው ተብሪድ ይሁን አገራማን ይሁን። ተርቲበኛ ማለት እንደ ጓደኝነት ከጓደኝነትም በላይ ነው። ከጓደኝነት በላይ ነው ማለት በጣም ፍቅራችን ዘልቆ የሄደ ነው። ተርቲበኛ ማለት አንድነት፣ በቃ የምንዋደድ አንድነት ማለት ነው። በጣም ነው የምንዋደድ። ገና በሩ ስዘልቅ ጥርሴ ይገለጣል። ደስተኛ ነኝ ማለት ነው። ለምን ስለምወዳቸው ይበልጥ በቃ እህት ወንድም ሆነው በክፉ በበጎ ተመናጽቀን ስለምንበላ እህቴ ምንድናት ወንድሜ ምንድነው ነው የምትለው። ለየት ያለ ፍቅር አለንና በጣም ነው የምንዋደደው። ተርቲባችን ጥንታዊ ተርቲብ ይባላል ስሙ ማለት ነው። ጥንታዊ ማለት ከአባቶቻችን ከእናቶቻችን ያገኘነው። እኔ አሁን ከአባቴ ነው ያገኘሁት። ይሄ ተርቲብ ከአባቴ ፍቅር ከአባቴ ጓደኞች ጋር ከእናቴ ጓደኞች ጋር የተገኘ ነው። ከነሱ ወርሰን ነው እኛ ያዝ ውርሳችን ነው የኛ። ትልቁም ትንሹም ተከባብሮ እህት ወንድም እናት አባት ነው ቡናችን የምንጠጣው ማለት ነው። ጉርብትና ሰው መጥቶ እንዲቀሰቅስ ይፈልጋል። ሁሉም ጠባቂ ነው። በዚህ ዓለም ደግሞ በሰው ልጅ ህይወት ትልቁ በሽታ መጠበቅ ነው። ስለዚህ ከጠባቂነት መውጣትና ጉርብትናን ጥሩ አድርጎ ማሳለጥ፣ መተሳሰር፣ መጠራራት፣ የሆነ ጉዳይ መፍጠር፣ በወርም ይሁን በሳምንትም ይሁን በአመትም ይሁን የሆነ ነገር ፈጥሮ የግድ ቡና ብቻ ላይሆን ይችላል። የቡና ሴሪሞኒ በየቀኑም ሊሆን ይችላል፣ በየሳምንቱም ሊሆን ይችላል። ግን የሆነ የሚያቆራኛቸው የሚያጠያይቃቸው ሰውን ወደ አንዱ የሚያመጣ ማንኛውንም ነገር ማድረግ ከራስ መነሳትን ይጠይቃል። እኔ መሄድ አለብኝ ወደ ጎረቤትን ዘመን ማድረግ፣ ቤተሰብ ማድረግ፣
እንዲጠይቁኝ እኔ መጠየቅ አለብኝ፣ እንዲወዱኝ እኔ መውደድ አለብኝ፣ እንዲደግፉኝ እኔ ልደግፋቸው ይገባል ባለኝ ማለት ነው። አሜን። ክፉን ወደ ዛርቅልና አሜን። መልካሙን ወደኛ አሜን። ሰላምን ወደኛ አሜን። የተርቲብ ተረኛ ወደ ሆነው ቤት አረፋፍደው የሚመጡ ተርቲበኞች የተዘጋጀውን ተቃምሰው ቡናቸውን እየጠጡ ይጫወታሉ። የተጣላ የሚታረቅበት፣ ያጠፋ ይቅርታ የሚጠይቅበት፣ የከፋው ብሶቱን የሚናገርበት መድረክ ነው። ተርቲብ መደጋገፊያ ነው፣ የአንድነት መገለጫ። ጥርቅ ጫማ ቦፌ ማለው የልብሳቸው የሟጣድ ላይ ጠፋም ከጃቸው ጭሌ ዝናር ካራለ ጎናቸው ወለል ያለው ሜዳ ራያ ራዩማ መሆን ያለማጣ ቆቦ ጃሪጋማ ጥላዋ ደፋር ተጣልታ የቀረችውን አረ ዛሬ እና እኔኮ ተቀይመናል ይባላል። በምን ምክንያት እንደዚህ ያስቀይመናታል? ካስቀየምናትማ በሉ ገሌና ገሌ ሄዱና የተቀየመበት ምክንያት ተነግራችሁ ይቅርታ ብላችሁ ይዛችኋት ቶሎ ይባላል። እዛ በቃ እንደዚህ እየተባባልን ወቀሰ ተዋቃቅሰን እንገናኛለን ተመልሰን። የኔ አንድ ነገር ቢሞትብኝ ይሄ ተርቲብ ቀድሞ ነው የሚገኘው፣ ካለቅሶም ሆነ ከደስታ። ስንድርም ደግሞ ቀድሞ ጤፍ ያበጃጃል፣ ጌሾ ይለቅማል፣ በርበሬ ያበጃጃል፣ ያስፈጫል፣ ያዘጋጃል፣ ይጠነስሳል፣ ያቦካል፣ ያቀጥናል፣ ይጋግራል። ከዛ በኋላ ደግሞ ወጡ ይሰራል፣ እስስክስ እያለ ይድራል። ስንወልድ 40 ቀን ያርሰናል። 40 ቀን ሙሉ ተርቲበኞቻችን ጋር እንታረሳለን በደስታ። በሐዘን ደግሞ 12 ቀን 7 ቀን እናስተዛዝናለን። በቃ የኛን ይዘው ነው የሚያድጉት። የኛን ይዘው ደስተኛ ሆነው የኛን ይዘው ነው የሚከተሉት። ከኛ ፍቅር ካለ ከልጆችን ፍቅር አለ፣ ከኛ ፍቅር ካለ ከአባወሮችን ፍቅር አለ። እኛ ቅር አላለና ልጆቻችን ፍቅር አይላቸው፣ ተደሳች ደስተኛ ናቸው። በቃ ባህላዊ እሴቶቻችን ለምን እንደምንጠብቀው እውነት ስለሆኑ፣ ጠቃሚ ስለሆኑ፣ ጠባቂ ስለሆኑ፣ መድን ስለሆኑ ማለት መድን ይሸጥ የለ ሰው ሰራሽ መድን ተፈጥሯዊ መድኖቻችን ናቸው። ነፍሶቻችንን የሚያገናኙ ናቸው። ህይወቶቻችን ናቸው። ሰላሞቻችን ናቸው። የፍቅር ምንጮቻችን ናቸው። አማውሎ ሰላም ያርገን። አሜን። ጸሎታችንን ያቆየልን። አሜን። እንዳር እንኳን ይስቶ በሰርግ እንገናኝ።